ለጣቢያችን አስተያየታቸውን የሰጡት የቦንጋ ከተማ ነዋሪዎች ስለ አዋጁ በቂ ግንዛቤ እንዳላቸው ተናግረው ተኪ ምርቶችን በመጠቀም አዋጁን ተግባራዊ ለማድረግ ዝግጁ መሆናቸውን ነው የገለጹት። ዜርቅ ሴፉ ይባላል። አዋጁን ሰምቻለሁ፣ በተለያዩ ሚዲያዎች እያየው ነው። ተግባራዊ የሚሆኑ አንዳንድ ከተማዎች ላይ እያየው ነው። እንዴት አድርገሽ ተግባራዊ ታደርጊያለሽ ለምለው እኔም እንደ አንድ ማህበረሰብ አካል ፔስታል ጉዳቱን በደንብ ተገንዝቤ ስለማውቀው የመሬት ለምነትን ከማጥፋት አንጻር ብዙ አመት መሬት ውስጥ የመቆየት አቅም አለው። የመሬት ለምነት ቀነሰ ማለት አርሰን የተለያየ ነገር በምናረግበት ሰዓት ለምነቱ ከቀነሰ የሚሰጠን ምርት በዛ ልክ ስለሚቀንስ አካባቢያችን ላይ ያሉ ማህበረሰብ ግንዛቤ በመፍጠር ይሄን ፔስታል እንዳይጠቀሙ ተግባራዊ እንዲሆን የበኩሌን ድርሻ አድርጋለሁ። ስሜ አማኑ ጀበሮ ይባላለሁ። ከፕላስቲክ ጋር ተያይዞ ያው የወጣ አዋጆችን በሚዲያም ያየን እየሰማንም ስለሆነ እኔም ከማህበረሰቡ አንዱ ስለሆንኩ ይሄ እንዲወገድና መንግስት ደረጃም ሲወጣ ማለት ጉዳቱ ታይቶ ነው ምን ያስከትላል የሚለው ነገር ያው ከተመዘነ በኋላ ነው ህጉ የወጣውና እኔ እንደ አንድ ማህበረሰብ ተግባራዊ እንዲደረግ የፕላስቲክ ውጤቶች በአፈር ውስጥ ሳይበሰብሱ ረጅም ዓመት የሚቆዩ በመሆኑ ብዝሃ ህይወት ላይ የሚያደርሰውን ጉዳት ማህበረሰቡ እንዲገነዘብ የግንዛቤ ማስጨበጫ ስራዎች ላይ እንዲሰራ ጠይቀዋል። ግንዛቤ ላይ እውነት የሚታዩ ነገሮች አሉ። አንሱቅ አካባቢ ስትሄጂ ፔስታልን ተጠቅመን ምን እንድንጠቀም ነው የሚደረገው የሚባል አባባሎች አሉና በምን ቃ እንዲሰጡ ነው የሚል አንዳንድ አልፎ የግንዛቤ ክፍተቶች ያሉ እነሱ አሉና እነዚህን ሀሳቦች ደግሞ ፔስታል ጉዳቱን በማስረዳት ጉዳቱ ምንድነው፣ ለምንድነው የተከለከለው፣ አላማው ለምንድነው የሚለውን በደንብ ለህዝቡ በማስራዝ በምንጠቀሙ ፕላትፎርሞች በመጠቀም ለህዝቡ ለምንድነው መንግስት ይሄንን ፔስታል እንዳንጠቀም አዋጅ ያወጣው ሰው በደንብ መገንዘብ አለበትና ይሄንን ደግሞ በመንግስት ብቻ ቻል ስላልሆነ ሁሉም ማህበረሰብ ምክንያቱም ሀገር የሁላችን ናት የጋራ ናትና አብረን የምንኖርባት እስከሆነ ድረስ ለምነቷን የሚያጠፋ ሀገር ላይ ጉዳት የሚያመጣ ነገር ከሆነ ደግሞ ሁላችንም መታገል እስካለብን ድረስ ፔስታል መጥፎ አደጋ እንደሆነ እስካሁን ድረስ ባለፍንበት ጊዜያት ሰፊ ጉዳት እንዳደረሰብን በማስገንዘብ ህዝቡ ይሄንን በማስተማር ቶሎ የሚበሰብሱ አፈር ውስጥ ገብተው የሚጠፉ ማቴሪያሎችን በመጠቀም ኮሮጆ የመሳሰሉ ነገሮችን ከፔስታል ወጥቶ ይሄንን ባህል እንዲያደርግ የራሳችንን ምክርና ግንዛቤ መፍም ይሄንን በማድረግ አዋጁ ተግባራዊ እንዲሆን የበኩሌን አደርጋለሁ የሚል ሀሳብ አለኝ። እኔ እንደ ዜጋ ማህበረሰብን በመተባበር ጉዳት ስለሚያስከትል በዚህ ልክ ባትጠቀሙና የሚለው ነገር በማህበረሰቡ ኑሮ ላይ ግንዛቤ በመፍጠር እንዳን ዜጋ አስተያየትን በመስጠት ማለት ነው በወጣው አዋጁ ተግባራዊ እንዲሆን ማህበረሰብን የማስተማር ድርሻ አለ። ይሄ ተግባራዊ እንዲሆን ያንዳንዱ ማህበረሰብ ዘንድ ላይ ግንዛቤ እንዲፈጠር የተሻለ ይሆናል ብዬ አስባለሁ። አሁን ማህበራዊ ሚዲያ ላይ ብዙ ነገሮች ሲዛዙ ያለው ግንዛቤ ያስፈልጋል። ለማህበረሰቡ መጀመሪያ እስከ ታችኛው ትምህርት መስጠት፣ ማህበረሰቡ ማወያየት በየከተማው ማለት ነው ከጉዳት ያው ወደ ጥቅሙ ጎዳና እንዲቀየር ትምህርት ቢሰጥ ተገቢ ብያስ የከፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ መምሪያ ምክትል ኃላፊና የተፈጥሮ ዘርፍ ኃላፊ አቶ ታሪክ ወልደ ሚካኤል እንደገለጹት የዜጎችን የንጹህና ጤናማ አካባቢ የመኖር መብት ለማረጋገጥ እየተሰራ ነው ብለዋል። በዚህም ለአንድ ጊዜ ብቻ አገልግሎት የሚሰጡ የፕላስቲክ ከረጢቶችን መገልገልና ማምረት እንዲሁም መሸጥን የሚከለክለው አዋጅ ተግባራዊ መደረግ ጀምሯል ብለዋል። 1383 አዋጁ የወጣ አለ። ይሄ ከጥር ጀምሮ ተግባራዊ ሆኗል። ደብዳቤ ማውረድ ብቻ ሳይሆን በከተማ አስተዳደሮች አካባቢ በሁሉም ወረዳዎች ላይ ከወረዳ መዋቅር የሄደው መዋቅር ላይ ግንዛቤ ሰጥቷል። ዞን መዋቅር ላይ ያለው ታች ወርዶ ግንዛቤ ሰጥቷል። ወደ ታች እኛም ሰርኩላር አወርደናል። ሰው ተግባራዊ እንዲያደርግ እኛ የራሳችን ድርሻ እየተወጣን እንገኛለን። ባለሙያ ስምሪት ሰጥተናል። ግንዛቤ ስራ እየሰራን እንገኛለን። ያ ፌስታል ትንሽ ናት፣ 10 ብር 15 ብር የሚገዛ ነው። ግን አገር የሚገዛ አይደለም። ውሃ ውስጥ ገብቶ ቤዛ ህይወቶችን ይጨርሳል። የአፈር ለምነትን ያጠፋል። ውጪ ሲሆን ደግሞ ለሰው ጤናና ለአካባቢ ብክለትም ችግር ስለሆነ ቅጣቱ ከ2000 እስከ 5000 ደግሞ አከማችቶ የተገኘ ከ50000 እስከ 200000 ይሄ ሰው እንዲያቅ ግንዛቤ ስራ እየሰራን እንገኛለን። የፕላስቲክ ከረጢቶች የአፈር ለምነትን የሚጎዱና ምርታማነትን የሚቀንሱ በመሆኑ ተኪ ምርቶችን በመጠቀም አካባቢን ከብክለት መከላከል እንደሚገባ ጥሪ አቅርበዋል። ተኪ ምርቶችን እንዲጠቀም ነው። ለምሳሌ እንደ ባህላችን ዘንቢል የሚባል አለ። በጨርቅ የተሰፉ አሉ፣ በካርቶን የተሰሩ አሉ። እነዚህ ነገሮች ከቤት አስቦ እንዲሄድ ነው ወደ ገበያ። ባዶ ከሄዱ ፌስታል መግዛት ግዴታ ነው። ፌስታል ከገዙ ደግሞ ቅጣቱ ግዴታ ስለሆነ ከቤት አስቦ እንዲሄዱ ማድረግ። ጥቃቅንና አነስተኛ የተደራጁ ወጣቶችም ይሄን ምርት እንዲያመርቱ ማድረግ ነው። በተለይ አሁን በወንጌ ሆስፒታል አካባቢ ተደራጅተው ምርታቸውን እያስተዋወቁ ያሉ ስላሉ እነዚህን ማበረታታት፣ ወረዳ በኩል ያለው አደራጅተው አስገብተው እነዚህ ተኪ ምርቶች እንዲያመርቱ ማድረግ ነው። ከሀገር በላይ ሌላ ነገር ስለሌለ ለሀገር አስበን ብንሰራ ጥሩ ነው የሚል ነገር ነው።